ሊጋቡ 3 ቀን ነበር የቀራቸው እና ሙሽራው እጮኛውና ጓደኛው ሲሳሳሙ አያቸው። ተናዶ ነገር ለማበላሸት አልሞከረም። እንደውም ምንም ሳይናገር ዝም ብሎ ጥሏቸው ሄደ። የተፈጠረውን ነገር የመጋፈጥ አቅም አልነበረውም። ይቺ ሴት ልብ ውስጥ የነበራትን ጥሩ ቦታ አጣች። የኢንጌጅመንት ቀለበታቸውን አወለቀና ሐይቅ ውስጥ ወረወረው። እንደ ሞኝ አክት ማድረጉን አቁሞ ግንኙነታቸውን ለማቋረጥ ወሰነ። የሰርግ ልብሱን ወረወረ። ሻንጣውን አዘጋጅቶም ከቤት ወጣ። ቤተሰቦቹ ግራ ገብቷቸው እያዩት ነበር። እዚህ ደግሞ እጮኛው ሊያ ምንም እንዳልተፈጠረ አክት እያደረገች ነበር። ከአማቿ ጋር የሰርጓ ቀን የምታረገውን ወርቅና ጌጣጌጥ ለመግዛት ወጣ ነበር። ከሙሽራው ጋር የተፈጠረውም ነገር ቀላል አለመግባባት እንደሆነ ነገረቻት። ሙሽራው ግን ሰርጉ ላይ ላለመገኘት መኪናውን ይዞ እየጠፋ ነበር። ሊያም ለእጮኛዋ ጄክ ስልክ ደጋግማ እየደወለችለት ነበር። እሱ ግን ስልክ አያነሳም። ይሄኔ ነበር ጄክ እንዳመረረ ማሰብ የጀመረችው። ከዛም አንድ የመጨረሻ እድል እንዲሰጣት እየለመነችው ቮይስ ሜሴጅ ላከችለት። እሱ ግን ለሷ ያለው እምነት ሙሉ ለሙሉ ጠፍቶ ነበር። በጣም እያለቀሰ ነበር እና በድንገት በመኪናው አንድ ውሻ ገጨ። ከዛም በዛ እያለፈች የነበረች ኤላ የተባለች ሴት እያገዘችው ውሻው እየተነፈሰ ስለነበር ወደ ሆስፒታል ይዘውት ሄዱ። ልጅቷ የዋህ ትመስላለች። ጄክም ቶሎ ነበር በሷ የተሳበው። ትንሽ ካወሩም በኋላ አጋጣሚ ድጋሚ ካገናኘቻቸው ሻይ ቡና እንደሚሉ ቃል ተገባብተው ተለያዩ። ህይወት አጋጣሚዋ ብዙ ነው። አነስ ያለች አደጋ ድጋሚ ያገናኘቻቸው። በአሁኑ ግን በደንብ ተዋወቁ። ጄክ ካፌው እስኪዘጋ ድረስ እዛ ሆኖ ጠበቃት። ካፌውንም በማጽዳት አገዛት። ኤላ እዛ ካፌ ውስጥ አስተናጋጅ ሆና ነው የምትሰራው። ህልሟም አንድ ቀን እንደዚህ አይነት ካፌ መክፈት ነው። ሁሉም ሰዎች ከሄዱ በኋላ ቃል በገቡት መሰረት ቡና መጠጣት ጀመሩ። ወሬ አላልቅ ብሏቸው ረጅም ሰዓት ሲያወሩ ነበር። ወሬያቸውንም ከጨረሱ በኋላ ጄክ ኤላን ቤቷ ድረስ ሸኛት። ቻው ተባብለውም ተለያዩ። የዛለት ማታ ግን የጄክ ወንድም ጄክን አገኘው። ሰርጉ ሲደርስ ለምን እንደጠፋ ጠየቀው። ጄክም ሊያ ቺት አርጋብኛለች ብሎ ለወንድሙ ነገረው። ወንድሙ ግን የቤተሰባችንን ስም ማስጠበቅ አለብህ፣ ስለዚህ ሰርጉ ላይ ተገኝ አለው። ለሰርጉ የተጋበዙት እንግዶች በሙሉ በጣም ፓወርፉል ናቸው እና ቤተሰባችንን ማሸማቀቅ የለብንም አለው። ከዛ በሚቀጥለው ቀን ጠዋት ጄክ ኤላ ቤት ሄደ። ያልጠበቀችውን ሰው ስለነበር በሯ ላይ ያየችው ኤላ ግራ ገብቷት ነበር። ጄክም የመጣበትን ጉዳይ በቀጥታ ነገራት። ኤላ የውሸት ሙሽራው እንድትሆን ጠየቃት። ለ6 ወር በትዳር እንዲቆዩና ልክ ሲለያዩ 6 ሚሊዮን ብር እንደሚሰጣት ነገራት። ብሩም የፈለገችውን ካፌ መክፈት እንድትችል እንደሚያደርጋት ነገራት። ኤላ ግን ተቆጣች፣ አልተስማማችም። ክብሬን በገንዘብ አልለውጥም እያለች መንጫጫት ጀመረች። እንደማትስማማ ነግራውን በሩን ዘጋችበት። እዚህ ደግሞ ሊያ ለነገው ትልቅ ቀን የምትለብሰውን ቀሚስ እየለካች ነበር። ለጄክም ስትደውልለት ስልኩን አነሳላት። ደህና እንደሆኑ ስታውቅ እናቱ ውስጧ ተረጋጋ። ጄክም ነገ ሰርጉ ላይ በሰዓቱ እንደሚገኝ ግን ደግሞ እሷን እንደማያገባት ነገራት። እሷም ምንም እንዳልተፈጠረ አስመስላ ለሁሉም ሰርጋቸው በሰላም እንደሚጠናቀቅ ነገረቻቸው። ግን በውስጧ ድንጋጤና ፍርሃት ነበር። ምን ማድረግ እንዳለባትም አታውቅም ነበር። ሰርጉም ደረሰ። ሊያም ያማረውን ቀሚሷን ለብሳ ወረደች። አባቷ እጇን ይዞ ወደሚጋቡበት ቦታ ወሰዳት። ሙሽራውም መድረስ ባለበት በትክክለኛ ሰዓት ደረሰ። ጄክ ከመኪናው ሲወጣ ስታየው ሊያ ፍርሃቷ ሁሉ ለቀቃት። መቼም ጨክኖ እንደማይተዋት ታውቅ ነበር። ግን እሱ ወደ ሊያ ከመሄድ ይልቅ ወደ መኪናው ዞረ። ሌላ ሙሽራም ከመኪና ውስጥ ወጣች። ሙሽሪቷ ኤላ ነበረች። ይቺ ሙሽሪትና ሙሽራው ከ2 ቀን በላይ አይተዋወቁም ነበር። ሰርጉ ላይ የታደሙት ሰዎች በሙሉ ደነገጡ። ኤላን ሲያዩ ሁሉም የሚናገሩት ነገር ጠፍቷቸው ነበር። ከዚህ በፊት ከማታውቃት ሴት ጋር ልጇን ስታየው እናቲቷ በጣም ደነገጠች። በሷ አስተሳሰብ ሊያ ብቻ ነበረች ለልጇ የምትሆን ሴት። ሊያም እንደደረቀ ሰው ቀጥ ብላ ቆማ ነበር። ሰርጉ የሷ ነው፣ ግን ሙሽሪቷ እሷ አይደለችም። ቤተሰቦቿ የተዋረዱ ያህል ተሰማቸው። እናቱ ግን የጄክና የኤላን ሰርግ ተቃወመች። ጄክ ግን ምንም ግድ አልሰጠውም ነበር። ኤላን አገባታለሁ ብሎ ግግም አለ። የሙሽሪቷ አባትም መቀበል አቃተው። ሊያስቆማቸውም ሞከረ። በሁሉም ሰዎች ዘንድ የምትወደደው ውድ ልጁን ቢሳል እንደማያገኛት ነገረው። ጄክ ድጋሚ ምርጫውን እንዲመርጥም ነገረው። ጄክ ግን ወዲያው ዝም አስባለው። ሁሉም እንግዶች ፊት ሊያን እንደማያገባት ተናገረ። ሀሳቡንም ማንም እንደማያስቀይረው አስረግጦ ነገራቸው። ሊያም በዚህ መሃል ገብታ ኤላን መስደብ ጀመረች። ያለምንም መፍረት እዚህ እንዴት እንደመጣች፣ ኬት እንደመጣችና የሰው ሰርግ እየበተነች እንዳለች ነገረቻት። ከዚህ ቦታ እንድትሄድም ነገረቻት። በዚህ መሃል ጄክ ከሊያ ጋር መጣላት ጀመረ። ኤላም ይሄን ሁሉ ስድብ መቋቋም ስላቃጣት ሰርጉን ጥላ ሄደች። ጄክም ተከትሏት ሄደ። ኤላ በጣም ተናዳ ነበር። የውሸት ጋብቻውን የተስማማችው እሱን ለመርዳት ብላ እንጂ እንዲህ አይነት ብጥብጥ ውስጥ እንደምትገባ አላሰበችም ነበር። ራሷን ማዋረድ እንደማትፈልግ ነግራው ልትሄድ ስትል ጄክ ይቅርታ እየጠየቀ ወደ ሰርጉ እንድትመለስ ይለምናት ጀመር። ኤላ ግን እምቢ ብላው ሄደች። ጄክም ቺት እንደተደረገበት ነገራት። ጄክ ኤላን አግብቶ ሊያ ቺት ስላረገችበት በሰው ሁሉ ፊት ሊያዋር
ሊያዋርዳት ቆርጦ ነበር። አባቱም ሊያናግረውና ሊያግባባው ሞከረ። ጄክ ግን ከኤላ ውጪ ማንንም እንደማያገባ ነገረው። ሊያም ልታሳምነው ብዙ ነገር መቀባጠር ጀመረች። ጄክ ግን ፈገግ ከማለት ውጪ ምንም መልስ አልሰጣትም። ሊያም በንዴት በጥፊ መታቸውና ጥላው ሄደች። እሷ ስትወጣ ሁሉም እንግዶች ተከትለዋት ወጡ። ሊያም መንገዷን ሁሉ እያለቀሰች ነበር ሄደችው። እንደዚህ እንደሚያደርግ ብታስብ ኖሮ ከጓደኛው ጋር ቺት አታረግበትም ነበር። ኤላና ጄክ ደግሞ ያንን ሁሉ ብጥብጥ አልፈው ያለ ቤተሰቦቻቸው የሰርጉ አስተናጋጆችና ሙዚቀኞች ብቻ ባሉበት ሰርጋቸውን ፈጽመው ህጋዊ ባልና ሚስት ሆኑ። እናቱ ግን የተፈጠረውን ነገር አልተቀበለችም ነበር። እዚህ ቤተሰብ ውስጥ ሁሉን ነገር የምትቆጣጠረው እሷ ነበረች። አሁን ግን ልጇ አማች ያደረገቻትን ልጅ ከድቶ በህይወቷ አይታት የማታውቃትን ልጅ አገባ። ምንም ያህል ልጇን ብታገባም የኤላን ህይወት እንደምታከብድባት ለሁሉም ቃል ገባችላቸው። ሙሽሪት አልጋ ላይ፣ ሙሽራው ደግሞ ሶፋ ላይ ሊተኙ ተስማሙ። እዚህ ደግሞ ሊያ በትልቅ ሐዘን ውስጥ ነበረች። ከማልቀሷ ብዛት አይኗ አብጦ ነበር። የተፈጠረውን ነገር ልታምን አልቻለችም። ያቺ ልጅ ከሷ የተሻለ ምን ቢኖራት ነው ያገባት? እናቱም ሌሊቱ ሙሉ ቁጭ ብላ ነው ያደረችው። ልጇ ለምን እንደዚህ እንዳደረገ አልገባትም። በሚቀጥለው ቀን ጄክ ኤላን ቤት ይዟት መጣ። ኤላ የቤቱን ትልቀት አይታ ተገረመች። ጄክም አረጋግቷት ወደ ቤት ይዟት ገባ። ይጠብቁ ጀመር። ኤላን በስርዓት መታወራት አልመሰላቸውም ነበር። እሷ ግን ምንም አላደረገችም። እንደውም አማቿን በሰላም ተቀብላ ሰላም አለቻት። ግን ከውጭ የተቀበለቻት ትመስላለች እንጂ በፍጹም አላመነችባትም ነበር። ከጀርባዋ ስለ ኤላ የሚያጠና ሰውን ቀጠረች። ጄክም ኤላን ወደ ክፍሉ ወሰዳት። በመጨረሻም ያ ሁሉ ብጥብጥ አልፎ ሰላም ተሰማቸው። ከስንት ጊዜ በኋላ ለመጀመሪያ ጊዜ ፈገግ አሉ። ችግር ወደ እነሱ እየመጣ እንዳለ አላወቁም ነበር። እናቱ ነገሯን አላቆመችም ነበር። ኤላ ክፍል ገባች። ኤላን እኔ ልጠብሽ ብላ ብዙ ጥያቄዎች መጠያየቅ ጀመረች። ልጅቷም ንጹህ ስላልሆነች በደንብ መታጠብ አለባት ብላ ሰውነቷን በኃይል ማሸት ጀመረች። የኤላን እጅ ጥብቅ አርጋ ይዛ ፍትክ አርጋ እያጠበች ታሳምማት ጀመር። ኤላ ግን ምንም ነገር አላወራ አለቻት። እናቱም ከኤላ ምንም የሚያስጠረጥር ነገር መስማት ስላልቻለች በንዴት ተነስታ ሄደች። ከዛም የምሳ ሰዓት ደረሰ። ኤላ ግን የመጀመሪያ ቀኗ ስለነበር ምግብ የሚበሉበትን ሰዓት አታውቅም ነበር። ትንሿ ልጅም ኤላን ልጥራት አለች። ግን አማቿ እሷ እዚህ ጠረጴዛ ላይ መብላት አይገባትም አለች። ልጇም አቋሙን ለእናቱ በትክክል ነገራት። ኤላን ካልተቀበለቻት እሱም ወደዚህ እንደማይመጣ ነገራት። ከዛም ጄክ ኤላን ይዟት ወጣ። እናቱን እንዳትቀየማትና እስክትለምዳት ድረስ ብቻ እንደዚህ እንደምትሆን ነገራት። ከዛም ወክ እያረጉ በገበያ መሃል ሲያልፉ ኤላ ቀይ ስካርፍ አይታ ወደደችው። ጄክም ለኤላ ገዛላት። ስካርፉንም አርጎላት መሄድ ሲጀምሩ ሬስቶራንት ውስጥ የሊያን አባት አገኙት። አባትየውን በቁጣ መሳደብ ጀመረ። ጄክ ግን ዝም ብሎ የአባትየውን ቁጣ እየሰማ አልነበረም። መልስ ሲመልስለት አባትየው እንደ ንቀት ቆጥሮት በንዴት ተነሳ። ከዛም መጣላት ሲጀምሩ ኤላ ተነስታ ልታገላግላቸው መሀላቸው ገባች። ከዛ ሰውየው ኤላን መሳደብ ጀመረ። በዚህ ጊዜ ጄክ በጣም ተናዶ እኔን የፈለግከውን መናገር ትችላለህ፣ ሚስቴን ግን እንዳትናገራት ብሎ ሰውየው ላይ ጮኸበት። በሰርግ ሊዛመዱ የነበሩ በጣም ይዋደዱ የነበሩ አማቾች አሁን ግን ጠላት ሆነዋል። ሽማግሌውም ወደ ቤት ተመልሶ ለሊያ ስጦታ አዘጋጀላት። መኪና ነበር የገዛላት። ሊያ ብዙ አልገረማትም። አመሰግናለሁ ብቻ ነበር ያለችው። ከዛም አባትየው ጄክን እንዴት ሊደበድበው እንደነበር በኩራት ይነግራት ጀመር። ይህ ነገር ግን ሊያን የባሰ አበሳጫት። እሷ መኪና ሳይሆን ከጄክ ጋር የነበራትን ነገር ማስተካከል ብቻ ነበር የምትፈልገው። አባቷ ደግሞ ይሄን አበላሸባት። እዚህ ደግሞ ሁለቱ ሙሽሮች በጣም መቀራረብ ጀምረው ነበር። ጄክም ለኤላ ያለው ስሜት እየተቀየረ ነበር። የኤላ ነጻነትና ደስታ ጄክ ላይ እየተጋባበት ነበር። ጄክም ኤላን እያያት ለራሱ አንድ ነገር ቃል ገባ። ምንም ቢፈጠር ይቺን ሴት እድሜ ልኩን እንደሚጠብቃት ለራሱ ቃል ገባ። ኤላ ሻወር ወስዳ ስትወጣ ሊያ ክፍሏ ቁጭ ብላ እየጠበቀቻት ነበር። ኤላም ይቺ ሴት ክፍሌ እንዴት ልትገባ ቻለች ብላ ግራ ገብቷት ነበር። እንደዚህ ያደረገችው ግን የሙሽራው እናት ነበረች። ኤላም ለሊያ ከክፍሏ እንድትወጣ ነገረቻት። ሊያ ግን ይሄ ክፍል የሷ እንደሆነና ለሷ እንደሚገባት ነገረቻት። ከዛም አንድ አበባ ማስቀመጫ አንስታ መሬት ላይ ጥላ ሰባበረችው። ከዛም ኤላን አስፈራራቻት። እንደዚህ ቃ ተሰባብረሽ ማለቅ ካልፈለግሽ ይሄን ቤት ለቀሽ ውጪ አለቻት። ከዛ ግን ጄክ መጣና ሊያን አባረራት። ሊያ ግን አልወጣም ብላ የድሮ ፎቶአቸውን አንስታ የድሮ ታቸውን መቀስቀስ ጀመረች። እናም የመጨረሻ አንድ እድል እንዲሰጣት ተለምነው ጀመር። ጄክም የጋብቻ ሰርተፍኬቱን አውጥቶ ሊያ ክብሯን ጠብቃ እንድትወጣ ነገራት። ሊያ ግን ተስፋ እንደማስቆርጥና ኤላን እንደምትበቀላት ዝታ ወጣች። በሚቀጥለው ቀን ሊያ በንዴት ጥይት ይዛ መታ ኤላ ላይ ተኮሰችባት። ጄክ ይሄን ሲያይ ወደ ኤላ ሮጠ። ሊያ ያደረገችው ነገር በጣም አስደነገጣት። ልታስፈራራቸው እንጂ ልትተኩስ አስባ አልነበረም የመጣችው። ብዙ ደም እንዳይፈሳት የኤላን ቁስል ጫን ብሎ ይዞት በፍጥነት ወደ ሆስፒታል ይዟት ሄደ። እግዚአብሔር ሲረዳቸው
ኤላም በሰዓቱ ነበር ሆስፒታል የደረሰችው። የኤላም ጤንነት አስጊ ሁኔታ ላይ አልነበረም። ሊያም ወደ ሆስፒታሉ መጣ እንደዚህ ለማድረግ አስባ እንዳልነበር ታስረዳው ጀመር። እስር ቤት መግባት ስላልፈለገች ይቅርታ እንዲያረጉላት ትለምናቸው ጀመር። ጄክም ኤላ አጠገብ እንዳትደርስ አስጠንቅቋት ሆስፒታሉ አባረራት። ፖሊሶችም የግድያ ሙከራ ብለው ሊያን ሊያስሯት መጡ። ሊያም አውቃ እንዳላደረገችው ደጋግማ እየነገረቻቸው ነበር። በሌላ ቀን አማቿ ኤላን ልታያት መጣች። ግን ከኤላ ቁስል ይልቅ ያሳሰባት የሊያ መታሰር ነበር። እሷ ብቻ ሳትሆን ሁሉም ቤተሰብ ያሳሰበው የሊያ መታሰር ነበር። ኤላ ግን ለሊያ ምህረት አርጋ ክስ አልመሰረትም አለች። ሊያም ከስሯ ተፈታች። በሌላ ቀን ኤላ ሕክምናዋን ጨርሳ ወደ ቤት ተመለሰች። ግን አማቿ በጥላቻ ነበር የምታያት። ይችን የደሃ ልጅ እንደ ልጇ ሚስት መቀበል አልቻለችም ነበር። ልጅቷንም ከልጇ ህይወት ለማስወጣት ብዙ እቅድ እያቀደች ነበር። በምሽትም ኤላ ክፍል መታ ልጇን እንድትተውላት ስታስማማት የ5 ሚሊዮን ብር ቼክ ይዛ ነበር የመጣችው። ኤላ ቼኩን ስታይ ትንሽ አንገራግራ ነበር። ምክንያቱም 5 ሚሊዮን ብር እድሜ ልኳን የማታገኘው ገንዘብ ነበር። ከዛም 5 ሚሊዮን ብር እንደሚያንሳትና ሌላ 5 ሚሊዮን ብር እንድትጨምርላት ሴትይቷን ጠይቀቻት። ሴትይቷም የኤላን ጥያቄ ያለምንም ማንገራገር ነበር የተቀበለችው። ኤላና ጄክ እስከተለያዩ ድረስ 10 ሚሊዮን ብር ለሷ ምንም ነበር። ሌላኛውን የ5 ሚሊዮን ብር ቼክም ሰጠቻት። ግን ኤላ ቼኩን አጨማደደችውና በገንዘብ እንደማትገዛ ለአማቿ ነገረቻት። ሁሉም ሰው በገንዘብ የታወረ አይደለም ብላ አስረግጣ ነገረቻት። አማቿም በጣም በእፍረትና በንዴት ዝታባት ወጣች። ኤላ ግን የአማቿን ክፋትና ተንኮል መቋቋም ማስችልበት ደረጃ እየደረሰች ነበር። ይህን ጋብቻ መቀጠል ይኖርባት አይኖርባት ማሰብ ጀምራ ነበር። ባሏ ግን ሁሌም ካጠገቧ ነበር። እሱም ግን ምን ማድረግ እንዳለበት አያውቅም ነበር። እናቱ ለሚስቱ ምን ያህል ነገሮችን እያከበደችባት እንዳለች አይቷል። ምን ማድረግ እንዳለበት ግራ ገብቶታል። ምናልባትም ይሄ የውሸት ጋብቻ መጀመሪያውኑ መደረግ አልነበረበትም ብሎ ማሰብ ጀመረ። ይሄ ጋብቻ ከተጀመረ ጀምሮ ኤላ ብቻዋን ተጠቂ ነበረች። ኤላንም ከዚህ ችግር ሊያወጣት አስቦ በውሸት ስላደረጉት ጋብቻ እውነቱን ሁሉ ለእናቱ ሊነግራት አሰበ። እየነገራት እያለ ግን ኤላ መጣች። ዳራቸው የውሸት ሆኖ ቢጀመርም እሷ ግን ሁሌም ከጄክ አጠገብ እንደምትሆንና ለሱ ያላትን ፍቅር በተግባር ለእናቱ አሳየቻት። እናትየዋም ሊያ በልጇ ላይ ቺት እንዳደረገች ስታቅ ኤላን ተቀብላት በትዳራቸው ልትስማማ ወሰነች። ከዛም ጄክ በድጋሚ ሰርግ ደግሶ ኤላን የእውነት ሊያገባት ወሰነ። የሰርጋቸው ቀንም ፈረሱን ለኤላ እንደ ስጦታ ሰጣት። ፈረሱ ላይም ማስቀምጧት የሰርጋቸው ቦታ ወሰዳት። ከዛ ጊዜ ጀምሮ ሰላማዊና የፍቅር ህይወት መኖር ጀመሩ።